የማይገባው ከሆነ ምን ይደረጋል? አይገባውም ማለት ነው። ግርግዳ ነው። ግርግዳ እንኳን ቀለም ይቀባል ወይ የማይሆን ከሆነ ይሰራል። እና እነዚህ ልጆች እየተዋደዱ እየተፋቀሩ ምን አለበት መታገስ የሚባል ነገር አለ። ትዕግስት ለምን አይኖርም? ጭንቅላታቸው ወይንም ላልቶ ከሆነ ጭንቅላታቸውን ቢያሰሩ ለምንድን ነው የሚሰድቧቸው? ማየት ካልፈለጉ ደግሞ አይዋቸው፣ ገደል ይግቡ ከሚሳደቡ። እስቲ እነዚህ አሁን ቅድም ምግብ እየበሉ የኔ እናት እንደሚሰደብ እንዳይሰደብባት ብላ በጣቷ በእጇ እንደዚህ ሸፈነችው ሲጎርስ ማለት ነው። በዛም ሊሰደብ ይችላል። ግን እነዚህ ልጆች ለኦዲየንስ ክብር በጣም ስለሚወዱን በማለት ነው እንጂ ስራቸውን ከጨረሱ በኋላ መመገብ ይችላሉ። ደግሞ ሲጀምር ደግሞ የሚያደርጉትን ሲያዩ ፀጉሯን አታስርም እንዴ? አረብ ሀገር ናት እንዴ ያለችው? ፕሮቶኮሏን ጠብቃ እኮ በኮንፊደንስ እኮ አገሯ ላይ ዲሞክራሲ ባለበት እኮ ነው እየተሽከረከረች የምትሰራው እና እንትን የምትለው። አረብ ሀገር አይደለችም እኮ እቺ ልጅ ያለችው። አረብ ሀገር ነው እንደ ባሪያ እየተገዛሽ ቅዘን እያጠብሽ። ይኸው እኔ 4ኛ ቅዘን እያጠብኩ ነው። ግን ቅዘን እያጠብኩ ወጥቼ መናገር አልችልም፣ መብት የለኝም። ይቺ ልጅ እንደፈለገች ተሽከርክራ የኔ ቆንጆ እንደፈለገች እንደ እንዝርት እየዞረች ተሽከርክራ ለባሏ ሰርታ ብታበላ፣ ይሄው ምግቡ ላይ ፀጉር አገኘሁኝ ብሎ ብሩኬ አልተናገረ። ምን ያልብላቸውን አሳከካቸው። ቅናት ነው በቃ ቅናት። የቅናት መንፈስ የተወጋ ይሁን፣ የተቃጠለ ያረረ ይሁን በእነዚህ ልጆች ላይ ርድብን የሚሉት ሁሉ መቼም ክርስቶስ አይለውጣቸው፣ መቼም አይለውጣቸው። እግዚአብሔር አምላክ አለ፣ ኃያሉ ጌታ። እውነቴን ነው። በአንድ ጊዜ ፎቅን የሚደረምስ የተራራን የሚገለብጥ ተራራ ውስጥ እሳት የሚያወጣ አምላክ ማለት ነው። በእነዚህ ልጆች ላይ እንደዚህ ጣልቃ እየገቡ የሚያምሱትን የሰማይ አምላክ በላቸው ላይ እንደው አይለወጡ፣ እድሜያቸውን ይፍጁ። በሰው ሀገር ገረድ እንደሆኑ አይቀይራቸው ፈጣሪ። እውነቴን ነው የምለው። እንዲህ ቁጭ ብላ ለባሏ ክብር ያላትን እስቲ ክብሯን እስቲ ምን ክብር አለሽ? 24 ሰዓት እየተጠራሽ አንዴ እየበላሽ ነይ ጥረጊ ሽንት ቤት ትራፊ እየበላሽ። ትራፊ እኮ ነው አንዳንዴ ከምንሞት ብለን የምንበላ። እኛ ምን ክብር አለን እና ነው እነዚህ ልጆች ክብር የምንነካው? እውነቴን ነው የምለው። ቢጨፈለቁ እነሱን የሚያክል የሚወጣም የለም። ሲጀመር ካልፈለጋችሁ አትዩ። እግዚአብሔር ነው የሚያሳድጋቸው። እግዚአብሔር የሰው ፍቅርን ይሰጣቸዋል። ጨምሮ ጨማምሮ ለሃይሚና ብሩክ አያሳዝኑም እነዚህ ልጆች? ይሁት እስቲ አያሳዝኑ? እንደው አያሳዝኑም ወይ እነዚህ ልጆች? ለእነዚህ ልጆች አሁን ምን ቅንጣት ይወጣል? እሺ እንኳን እነሱ እኛ አሮጊቶች እኮ እንሳሳታለን። እኔ እሳሳታለሁ። እኔን ታዲያ ስሳሳት እኔ መመለስ ያለባችሁ እናንተ ናችሁ። እነዚህ አንድ ፍሬ ልጆች ገና 25 ዓመት እንኳን እድሜ ያልሞላቸው ይሄንን ሁሉ ህዝብ ስድብ ችለው ይሄ ሁሉ ጉድ ችለው ተቋቁሞ ለምንድን ነው ለእናንተ ተሳዳቢዎች እንዳይመስላችሁ የሚመጡት? እኛ በጣም በፍቅር የምንወዳቸው እነሱ ለእኛ ነው የሚመጡት። ሃይሚና ብሩኬ እኔ እግዚአብሔር ምስክሬ ነው። ጭንቅላት ካላችሁ ጭንቅላታችሁን ለነገሩ ጭንቅላት የላችሁ። ጭንቅላታችሁ ተቀውሷል፣ ተውዟል፣ አብዷል። በቃ ይኸው እኔ አሁን በአሁኑ ሰዓት አብጃለሁ፣ በዛሬው ሰዓት ማለት ነው። እሱ ልክ ነው። እስቲ ገኒ አስተያየት ካለች ደግሞ ተናገሪ። ገኒም ዝም አትበይ ገኒ። ወቄ አይ በቃ ተናግራ ጨረሰች እኮ። እነዚህ በቃ ቀናተኞች እኮ ናቸው። እግዚአብሔርን መልካም ያልሆኑ ሰዎች ግን መልካም እንደሰሩ ራሳቸውን የሚያምኑ፣ እነሱ ግን መልካም እየሰሩ አይደለም። እነዚህ ልጆች በጣም የሚያሳዝኑ ናቸው። እግዚአብሔርን አሁን እሷን ለምንድን ነው ፀጉርሽ ላይ ያላሰርሽው? እንዴት እንደዛ ይባላል? ሰው በሰው ህይወት እንዴት ነው ማዘዝ የሚችለው? ማንም ሰው ዛሬ በልጁ ህይወት እንኳን ማዘዝ አይችልም። እንኳን እነዚህ ራሳቸውን በሚያስተዳድሩ ልጆች በቃ እንዲሁ ስለ ራሳቸው ስለማያውቁ በቃ ስለ ሰው ይናገራሉ። ግን ነውር ነው። እግዚአብሔርን እነሱን የሚወድ ሰው እነሱን መደገፍ፣ የእነሱን ቻናል ማሳደግ እንጂ እንደዚህ የእነሱ ህይወት ውስጥ ገብተን እኛ እንኖርላችሁ ማለት ጥሩ አይደለም። እግዚአብሔርን መጥፎ ነው። እኔ መልካም አይመስለኝም እንደኔ። ከገባሽ አይሻዬም ማስተያየትሽን ሰጥተሽ
ከገባሽ አይቀር አንቺ አንድ ገኒ ሳምልኝ ተመክረው ተዘክረው ማለት ነው። የእንትን እኮ ትምህርት አልገባው ደንቆሮ የምንለው ነገር አለ፣ መሀይም የምንለው ነገር አለ። የትምህርት መጽሐፍ ማንበብ የማይችል መሀይም ነግረሹ እንትን ብለሹ ይሰማላ። እነዚህ ደግሞ የአእምሮ ደሃ ናቸው፣ ዜሮ ማይንድ ያላቸው በቃ የአስተሳሰባቸው ዜሮ የሆነ ትንሽ አላ ትንሽ በቃ ትንሽ እኔ ነኝ የማስፈልግሽ ላንቺ፣ እኔ ነኝ የማስፈልግህ ላንተ በቃ ብለው የተነሱ ናቸው። እነዚህ እኮ የሃይሚም ወዳጆች አይደሉም፣ የብሩኬም ወዳጆች አይደሉም፣ ጨረቃንም ፋሚሊ አይወኩሉም። እነዚህ ልክ ነሽ። በቃ የሚፈልጉ ምንድነው ማለያየት ብቻ ማለያየት። የሆነ የሚሰማቸውን ሰው ቢያገኙ በቃ ለማል ይሄን አሁን ሰሞኑን ያመጣው ፕራንክ ጥሩ እኔ ደስ ነው ያለኝ። ኧረ በጣም ለስራ እኛ ፈታ እያልንበት ነበር እየሳቅን እግዚአብሔር ለምን ንገርሽ ያኔ ለስራ ማለት ነው ከፋሲል እንትን ስላደረሰኝ ሸሚዞኝ ነው ቀለበቱን የተቀበልኩት ምናምን ብላ ያለችው የሆነ ስራ ነበር እና ያን ሁሉ እያመጡ ማታ ማታ ብትሰሙ በጣም ነው የሚሰቀጥጣችሁ። እየሰማን ነው፣ እግዚአብሔርን እያየን ነው። ክብር ስለሌላት ነው ምን ስለሌላት ነው የማይሏት ነገር የለም። ተቃጠልንኛ ተቃጠልን በጣም በጣም ግን ይሄንን እንኳን ለማታቀው ምንም ለማታቀው ሰው ለኔም እንደዚህ ናት የሴት ልጅ ክብር አጠባበቅ እንደዚህ ነው ብሎ ትምህርት ቤት ከፍቶላችኋል። ብሩኬ ሄዳችሁ ተማሩ ብዬ ነው መጀመሪያ ወንዱ ልጅ እኮ የሴት ልጅን ነው አውጥቶ የተናገረው። ሴት ልጅ መናገር ያለባትን ነው ወንድ ልጅ የተናገረው። ቢኮዝ የሚገባው ሰው አላገኘማ። ምንም እነዚህ አይገባቸውም። ሁለት ደግሞ አንቺ እኮ ደንቆሮም ከሆንሽ እኮ ዝም ብለሽ መቀመጥ፣ ካላወቅሽም መስማት፣ በቃ መስማትም ካልፈለግሽ ዝም ማለት። ስንት ጊዜ አትግቡ በእኔ ህይወት አለ። እኔ እንኳን አትግቢ ብሎኝ ይቅርና እንደው ያሳፍራል እኮ ገና ሲያወጣው ራሱ ለምን ምን አገባችሁ ሲል አያሳፍርም? ያሳፍራል እኮ አያሳፍርም? ያሳፍራል እኮ እንዴ! እኔ በማያገባኝ ገብቼ ለምን ምን አገባኝ? የሚኖሩት እነሱ ናቸው። እነዚህ ልጆች ያውቃሉ አይደለም? ለራሳቸው ለእኛም ይነግራሉ። እንዴ ሰው እንዴት ያላወቀ እኮ ያዳምጣል እኮ፣ ያላወቀ እኮ ይሰማል እኮ፣ ያላወቀ እኮ ማወቅ ይፈልጋል። እነዚህ አውቀው እኮ ነው አውቀው። ስለዚህ ለእነሱ ቦታ መስጠትም የለባችሁም። አንቺ ተቃጠልኩ ላልሽው ለምን ትቃጠያለሽ? ለእነዚህ ለባለጌዎች ምንም አይነት ፕሮግራም የሌላቸው ምንም አይነት ፊክቸር የሌላቸው ለምን እነዚህ ፊክቸር የላቸውም እኮ ከሆነ ማርያምን ከውጭ ብዙ ደጋፊዎች አላቸው። ጌታ ምስክሬ ነው። ግን አይታችሁ ከሆነ ድሮ የጨረቃ ፋሚሊ እና አሁን አይንሻ እንግዲህ አልነግርሽም፣ አይተሻል። ከማንም በላይ አንድ ቁጥርን የያዘ እሱ ነበረ። ግን አሁን የታሉ? ይሄን ብቻ ነው እንዴ? በቃ አሁን ከስድብ ወይ አለማየት ወይ ስድባቸውን ማቆም ወይ ልጆቹን መዘግዘግ ማቆም። እነዚህ ልጆች እኮ እኔ እንጃ እውነት አንዳንዴ ይቃጠላለሁ። ማርያምን አይደለም ደግሞ ማለት ነው ወላሂ እኔ በጣም የሚገርመኝ ነገር አለ። አንቺ ሴት ሆነሽ ማለት ነው ሴት ሆነሽ ሴትነትሽን ክብርሽን ዝቅ የሚያደርግ ስድብ ስትሳደቢ ነገ እኔ ምንድን ነው የሚደርሰኝ ብለው ለግበኔ የሆነ ወደኋላ ዘወር ብለው የማያዩ የአእምሮ ደሃ ነው ያለ። አይሻ ልጠይቅሽ፣ እስኪ ልጠይቅሽ፣ ሴት ሆነሽ አንቺ ሴት ልጅ ሳታገባ ቤተሰብ ሳይላክ ምንም እንትን ሳይል እንዴት ነው ሴት ልጅን ሂጂና ተኝ የምትያት? ትያለሽ? ሴት ብትሆኝ አንቺ በሴትነትሽ ብትተማመኝ ነውር አይደል እንዴ? ሞት አይደል? በሀገራችን በኢትዮጵያ ባህልና ደንብ ወግ አይብን በቃ ይሄ በጣም በጣም የሆነ ጋጠወጥ የሆነ ንግግር ጋጠወጣላ ስጭው አብረሽው አይደለም እሷ እንትን ስለሌላት ነው እሱን እንዴ አንቺ በጣም እኮ ነው የሚዘገን ነው። አሳየቻቸው። እሷ እኮ ክብር ያላት ሴት ናት። እሷ ዳይመንድ አምጥቶ ባፈሱላት አትቀየርም። እሷ ራሷ ናታ። ሌላ ሰው መሆን አትችልም። እንኳን ለማታቀው ወንድ ዝም ብላ ትልትል እንኳን ለማታቀው ወንድ ለእኔ ለምታቀኝ አብሬያት ላለው እንደዚህ አይነት ክብር ያላት ክብሯን የምትጠብቅ ቆንጅዬ ሴት ነው ያለኝ። በቃ አሁን እሱ የባስ ፍቅሩ ጨምሯል። ተባረክ። እውነት ነው ለገባው ነው
ቢቻል ደግሞ ማለት ነው ፕሮፋይላቸውን የራሳቸውን ቢያደርጉ የልጆቹን እንደኔ ስለሌላው አላውቅም። ፕሮፋይል ራሱ የሃይሚና ብሩኬን ባያደርጉ ደስ ይለኛል። ይሄ በዛ ልዩነት ይታያል። ፕሮፋይል ራሱ የራሳቸውን ያደርጉ። አንዴ ትንሽ ላውራችሁ። እሺ አውሬ ናችሁልኝ ያላችሁ ወይ የኔ ውዶች? ውድድ ነው ማረጋችሁ፣ ውድድ ነው ግን እኛ ምን ወድሻለን። ሽላ ውስጡ ያረረ ላዩ ስቃል ይባላል። አሁን እዚህ ጋር የመጣሁበትን እኔ ወላሂ ገብቼ ማላቅም አልገባም፣ እከታተለዋለሁ። ተድሮ ጀምሪ ነው እነኝ ህፃን ልጆች ሆኖ ነው የኔ ልጆቼ ናቸው ማለት ነው። ግን እዚህ ጋር በምላሳችን የምንነጋገረው ንግግር ለነገ ለራሳችን ምግብ ሆኖ ነው የሚቀመጥልን። መጥፎ ንግግር መጥፎ ሆኖ ነው። ግን እነኚህ ልጆች እሷ ደግሞ ምን አለቻችሁ ዛሬ? ምን አለች? ዝም በሏቸው አለች፣ እንዳትናደዱ አለች። እውነቷ ነው። በፀጉሯም ይሁን በምኗም ይሁን የቅናት መንፈስ ነው፣ ቅናት ነው። ግን ትሰማላችሁ፣ መጥፎ ነገር የምትናገሩ ሰዎች ልጆች ወይ እናት ትሆናላችሁ፣ ትልልቅ ሰዎች ትሆናላችሁ። በምላሳችሁ ያወራችሁት ነገ ታገኙታላችሁ። እዚህ ጋር ትሰሙ ይሆናል ነገ በራሳችሁ ወይ በልጆቻችሁ በነሱ በሰው ህይወት ጥልቅ ብላችሁ ገብታችሁ እኔ ማቀው ነገር ነው ነገ በራሳችሁ ታገኙታላችሁ። ብችሉ እነሱን ጥሩ ነገር ማድረግ እንጂ ሌላ መጥፎ ነገር መጥፎ መውሰድ ለእናንተ ደግሞ መጥፎ እንዳሰባችሁ ለእናንተ መጥፎ ነገር ሆኖ ነው የሚመጣው። እዚህ የኔ ወዶች እዚህ ጋር ያላችሁ አትናደዱ። ምክንያቱም ልጆቹ ወርቅ ናቸው፣ እንቁዎቹ ናቸው በምንም ነገር። እቺ ልጅ ደግሞ ምንም የሚወጣላት ነገር ስለሌለ የቅናት እኮ ነው ርርድብንም ያደርጋቸው። ግን ርርድብን አትበሉ። እዚህ ውስጥ ልሰሙ ትችላላችሁ። የሚናገሩት ንግግር እያንዳንዳቸው የሚናገሩት ንግግር ትሰሙታላችሁ። ሙስሊምም ብትሆኑ ክርስቲያንም ብትሆኑ የሰራችሁት ነው የምታጩት ማለት ነው፣ የምታገኙት ማለት ነው። እኔ ውስጤ ተናድጄ ነው የመጣሁኝ። ተናድጄ በእናንተ በቃ አለ አይደል የውስጣችሁ ለምን ከቤታችሁ ከምናችሁ ምን አይነት አላማው እንዳላችሁ ራሳችሁ ናችሁ የምታውቁ። በእነሱ ይሁት አትግቡባቸው፣ ትንኳቸው፣ በቃ አትከተሏቸውም፣ አትዩዋቸውም። በልጅቷ በፀጉሯ በምን እራሷ ናት የምታውቀው። በቃ አትንኳት። ምን አላችሁ? የሚገባችሁ ነገር ከሆነው ትላንትና ምንድን ነው ያላችሁ? እኔ ይጠላታል ብላችሁ ነው። እኔ አልጠላትም ወዳታለሁ ብሏቸዋል። ከልጅነታቸው ሁለቱም ልጅ ሆነው ነው እያየናቸው እያለ። ግን ይቅርታ፣ በጣም ይቅርታ አረዘምኩባችሁ የኔ ውዶች። ችግር የለም ተናገሪ። ይወዳታለሁ ብሎ አስጠንቅቋቸዋል። የእሷ ጎን ያላችሁ እንዳትለዩዋቸው። እነሱ ደግሞ አይለዩ። አላህም ደግሞ አንድ አድርጓቸዋል። ገና ያድጋሉ፣ ይበልጧቸዋል። እሱም የእሷ ነው፣ እሷም የእሱ ነች። በቃ ልጅቷ ደግሞ እንቁ ናት። እሱም ቢሆን እንቁ ነው። ምንም ነገር የማይወጣለት እንቁ። ለምን አትልፉ? እውነትን ነው እንጂ እውነት ተከተሉና እውነት ይዙና ሂዱ። ለራሳቸውም የሆነ ነገር አብስሉ። ለምን መጥፎ ነገር ያደረጋችሁ በልጆቻችሁ እድሉ ጀምራችሁ ነው። እኔ አያችኋለሁ። አንዴ ፊታቸው ብላሽታችሁ፣ አንዴ ምን ብላችሁ። የራሳችሁ ፊትስ አይብላሽም? ብሰሩት ስራ ራሳችሁ አላህ ሱብሃነሁ ወተዓላ ቢገለብጥባችሁስ ምን ታረጋላችሁ? አታድርጓቸው። ልጆቹን አትንኳቸው። በቃ ይስሩበት። የሚከተል የሚወደናል ብላለች ልጅቷ። እኔ የሚወደናል አትናደዱ ብላችኋለች። እናንተ ደግሞ እንዳትናደዱ። የኔ ውድ ብሌንዬ በጣም ነው የምወድሽ፣ በጣም ነው የማመሰግንሽ። ወላሂ በጣም ነው የማመሰግንሽ።